ጤና ይስጥልኝ የተወደዳችሁ ተመልካቾች እንደምን አላችሁ? ከሐረሪ ቴሌቪዥን በቀጥታ ስርጭት የዕለቱን የአማርኛ ዜና ወጃችንን እነሆ። የክልሉ መንግስት በገባላቸው ቃል መሰረት የመኖሪያ ቤት መረከባቸውን ያነጋገርናቸው ከተለያዩ አጎራባች አካባቢዎች ተፈናቅለው በክልሉ የሚገኙ ተፈናቃዮች ተናገሩ። ተፈናቃዮቹ ከተለያዩ አካባቢዎች ተፈናቅለው ሀማሬሳ ተብሎ በሚጠራው አካባቢ ጊዜያዊ መጠለያ ስፍራ ሲኖሩ እንደነበርም አውስተዋል። ዝርዝር ዘገባውን ፍቃዱ በላይ በተከታይነት ያቀርበዋል። በሐረሪ ክልል ከተለያዩ አካባቢዎች ተፈናቅለው የነበሩ ተፈናቃዮች የመኖሪያ ቤት መረከባቸውን ገልጸዋል። በተለያዩ ወቅቶች ከተለያዩ አካባቢዎች ተፈናቅለው በክልሉ ሀማሬሳ ተብሎ በሚጠራው ጊዜያዊ መጠለያ ስፍራ ሲኖሩ እንደነበር የሚያስታውሱ ተፈናቃዮቹ ሆኖም በአሁኑ ወቅት የክልሉ መንግስት ባደረገው ድጋፍ የመኖሪያ ቤት ተረክበናል ሲሉ በተለይ ለሐረሪ ብዙሃን መገናኛ ኤጀንሲ ገልጸዋል። በክልሉ ርዕሰ መስተዳድር አቶ ኦርዲን በርዲ ቆራጥ አመራርነት ምቹና የተሻለ ቤት ማግኘታቸውን የገለጹት ተፈናቃዮቹ ቤቶቹም የውሃና የመብራት መሰረተ ልማቶች የተሟላላቸው መሆኑን ገልጸዋል። ከቤት ድጋፍ ባሻገር የስራ ዕድል እንደተፈጠረላቸው የሚያነሱት ተፈናቃዮቹ በዚህም ራሳቸውንና ቤተሰቦቻቸውን እያስተዳደሩ እንደሚገኙም ጠቁመዋል። እንደ ጂኔላ ወረዳ ቤት በባዶ መሬት ላይ ቤት ገንብተው ከነ ቤተሰቦቼ 5 ቤተሰብ አለኝ። እኔ ለባለቤቴ የስራ ዕድል ለኔም የስራ ዕድል ተከፍቶልኝ ወረዳውን እጅግ በጣም ከታች እስከ ላይ ድረስ እኔ ከውስጤ መናገር የሚያቅተኝ ነገር ነው። ቤተሰቦቼ ከጎኔ እንትን ሳይሉኝ ማለት ነው። ወረዳው አይዞህ ከጎን ነን እኛ ብለው ያው እንደምታዩት ሁሉን ነገር አሟልተውልኝ ሚስቴም ስራ አላት፣ እኔም ስራ አለኝ። በማህበር ተደራጅቼ እግዚአብሔር ይመስገን ምንም የጎደለኝ ነገር የለም። አናን ጂኒራ በከሲላጋ አለት ይገፈቻኑን ንፉዴ ኮኖ ማና ካና ከይሰንቲ አስከይሰን ነው ገልቼ የቹዳ አናፊ ጆሌቲ ሞቱማ ከኛን ይገለጠይፈና የጂኔላ ወረዳ አስተዳዳሪ አቶ መሐመድ ዩሱፍ በበኩላቸው በክልሉ ርዕሰ መስተዳድር አቶ ኦርዲን በርዲ በተሰጠ አቅጣጫ መሰረት በተለያዩ ወቅቶች ከተለያዩ አካባቢዎች ተፈናቅለው ለነበሩ ተፈናቃዮች የቤት ድጋፍ ማድረግ መቻሉን አስታውቀዋል። እንደ ጂኔላ ወረዳ በክልላችን በነበረው ተፈናቃይ ቁጥር 0 ከማድረስ አንጻር ከክቡር ፕሬዝዳንታችን አቶ ኦርዲን በድሪ በተሰጠን አቅጣጫ መሰረት ይህንን ተፈናቃይ በተለያዩ ጊዜያት ከሶማሌ ክልል ተፈናቅለው ወደዚህ መጥተው የነበሩበት ሁኔታዎች አሉ። በዚህም ጊዜ በምግብ ዋስትናም በተለያዩ ድጋፎች ክልሉ እጅግ በጣም እየደገፋቸውና እየረዳቸው በነበረበት ሁኔታ ነበረ። ኃላፊው አክለውም ተፈናቃዮቹ ቀድሞ ሀማሬሳ ተብሎ በሚጠራውና በጊዜያዊነት በተሰጣቸው የመጠለያ ስፍራ ሲኖሩ እንደነበርም ገልጸዋል። እነዚህን ተፈናቃዮች ከማንሳትና የተመቻቸውን ነገር ከመፍጠር አንጻር እኛም እንደ ወረዳ የራሳችንን ድርሻ ወስደን አሁን በምታዩት አካባቢ ላይ ለ4 ተፈናቃዮች አንድ ቦታ ላይ ለአንድ ተፈናቃይ ደግሞ ከሀማሬሳ ወጥተው ወደዚህ እንዲመጡ አመቺውን ነገር ፈጥረን አንድ ክፍል ኩሽና፣ ሽንት ቤት፣ መብራት እንደዛው ውሃም አሟልተንላቸው አካባቢው ማህበረሰብ ጋር አንድ ላይ በጋራ የጋራ መስተጋብርን የጋራ ሐረር የምትታወቅበትን የሰላም፣ የፍቅር፣ የመቻቻልና የአብሮነት ከተማ መሆኗን በሚያሳይ መልኩ እዚህ አካባቢ ያሉትን ማህበረሰቦቻችን ጋር አንድ ላይ በማቀናጀት አንድ ላይ በማዋሃድ እንዲኖሩ ያደረግንበት ሁኔታ አለ ማለት ነው። ሆኖም ችግሮችን በዘላቂነት ለመቅረፍ በሚከናወኑ ተግባራት በአሁኑ ወቅት ለተፈናቃዮቹ ምቹና ዘላቂ የመኖሪያ ቤት ማስረከብ መቻሉን አክለው ገልጸዋል። አሁን በኋላም እነዚህ ተፈናቃዮች እዚህ አካባቢ ላይ አሁን በፈጠርነው ምቹ ሁኔታ ከዚህ በዘለለ ደግሞ እንደ ጂኔላ ወረዳ ስራ ዕድል ተፈጥሮላቸው ከማህበረሰቡ ጋር ተገናኝተው ወጥተው ሰርተው እንዲመለሱ በተለያዩ ፕሮጀክቶች አሉን። እነዚህን ፕሮጀክቶች መነሻ በማድረግ እነዚህን ሰዎች አደራጅተን አሁን የወጡበትን ሼድ መልሰው እዛ አካባቢ ላይ ለመኖር ሳይሆን ለስራ በኢንተርፕራይዝ በኩል ቦታው ተመቻችቶላቸው እንደሚሰጣቸው ከክልልም የተሰጠን ተልእኮ አለ። እኛም ደግሞ ጨምረን አደራጅተናቸው አንድ ላይ መስራት በሚችሉበት ሁኔታ የስራ ዕድልም ጭምር ፈጥረንላቸው በጋራ ከወረዳው ማህበረሰብ ጋር ከቀበሌው ማህበረሰብ ጋር አንድ ላይ አብረው በፍቅር እንዲኖሩ የተመቻቸውን ሁሉ ባደረግንበት ሁኔታ እንገኛለን። ቀጣይ ላይም ከነሱ ጎን ሆነን
ድጋፉን እንደምንቀጥል በሙሉ እምነት ቃላችንን እንገልጻለን። በቀጣይም ተፈናቃዮቹ ከአካባቢው ማህበረሰብ ጋር ያላቸውን መስተጋብር ይበልጥ ለማጠናከር በቅንጅት ይሰራል ሲሉም አረጋግጠዋል። ቀጥለናል። በሐረሪ ክልል ለሌማት ትሩፋት በተሰጠው ትኩረት አበረታች ውጤቶች መመዝገቡ ተገለጸ። የሐረሪ ክልል ከፍተኛ አመራሮች በሶፊ ወረዳ ቡርቃ ቀበሌ እየተከናወኑ የሚገኙ የሌማት ትሩፋት ስራዎችን ተዘዋውረው ተመላክተዋል። ዘገባው የክልሉ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ገዛኸኝ አራጌ በተከታይነት ያቀርበዋል። የሐረሪ ክልል ከፍተኛ አመራሮች በሶፊ ወረዳ ቡርቃ ቀበሌ እየተከናወኑ የሚገኙ የሌማት ትሩፋት ስራዎችን ተመላክተዋል። በጉብኝቱ ላይ የክልሉ መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ ሄኖክ ሙሉነ እንዳሉት በአገር አቀፍ ደረጃ ተግባራዊ የተደረገ የሌማት ትሩፋት በሐረሪ ክልል ተጨባጭ ውጤት እያስመዘገበ መሆኑን ተናግረዋል። በክልሉ በወተት፣ እንቁላል፣ በዶሮና ማር ምርት በሁሉም ዘርፎች ተጨባጭ ውጤት ማስመዝገብ መቻሉን ገልጸዋል። በተለይ የላሞችን ዝርያ በማሻሻል የወተት ምርታማነትን ማሻሻልን ጨምሮ የስጋና ማር ምርታማነትን ለማሳደግ በትኩረት እየተሰራ ይገኛል ብለዋል። በክልሉ ለሌማት ትሩፋት ትኩረት በመስጠት በተሰራው ስራ የተመዘገበው ውጤት በቤተሰብ ብሎም በሀገር ደረጃ በምግብ ራስን ለመቻል ለሚደረገው ጥረት መሰረት መሆኑን ገልጸዋል። በሶፊ ወረዳ ቡርቃ ቀበሌ የማርና ዶሮ መንደር መመስረቱንና የወተት መንደር ግንባታ በቀበሌው እየተከናወነ መሆኑን ገልጸዋል። ይህ ስራ በቀጣይ ተጠናክሮ እንደሚቀጥል ጠቁመዋል። በጉብኝቱ ላይ የክልሉ ከፍተኛ አመራሮችና የወረዳና የቀበሌ አመራሮች ተገኝተዋል። በክልሉ የግብርና አትክልትን በምርት በስፋት በማምረት ተጠቃሚ መሆናቸውን የሐረሪ ክልል የአባደር ወረዳ ነዋሪዎች ገለጹ። በክልሉ የከተማ ግብርናን በማስፋት ረገድ በልዩ ትኩረት እየተሰራ መሆኑን የክልሉ ግብርና ልማት ቢሮ ገልጿል። ዘገባው የመሐመድ አብደላ ነው። ገዛኸኝ አራጌ በተከታይነት ያቀርበዋል። በሐረሪ ክልል የአባድር ወረዳ ነዋሪዎች በከተማ ግብርና የአትክልት ምርት በስፋት በማምረት ተጠቃሚ መሆናቸውን ተናግረዋል። ነዋሪዎቹ ከዚህ ቀደም የቀን ስራ በመስራት ይተዳደሩ እንደነበርና አሁን መንግስት በፈጠረላቸው ምቹ ሁኔታ የተለያዩ አትክልቶችን በማልማት ተጠቃሚ መሆናቸውን ገልጸዋል። ካነጋገርናቸው ነዋሪዎች መካከል አርሶ አደር መሐመድ ካዛሊ በትንሽ መሬት ላይ ባለሙት አትክልቶች በቂ ምርቶች እያገኙ እንደሆነ ገልጸው ከራሳቸውም አልፎ ለገበያ እያቀረቡ የገቢ ምንጭ ማግኘት መቻላቸውን ገልጸዋል። ለፍቲ ተከሌን ቁላታውን ቀብዱ ከሮረ ጃሙ ሁጂ ለፋ ቆነረቲ የባኔ ደልጉ ጅራ ምንም መሬት ባዶ መሆን የለበትም በሚል እቅድ መሰረት በግብርና ላይ ጠንክረን እየሰራን ነው። አሁን እየተመረተ ያለው ጎመን፣ ቆስጣ፣ የሰላጣ ጥቅል ጎመን፣ ቃሪያ ወዘተ ነው። ውጤታችን የተረጋገጠ ሲሆን ስራ አጦችን ከኛ ጋር እንዲሰሩ እያደራጀን ነው። ለቤታችንም እየተጠቀምንበት ነው። ለገበያ ምርታችንን እያቀረብን ነው። እንደ ሌሎች ምርቶች ዘግይቶ አይደርስም። ስለዚህ በጥሩ ዋጋ እንሸጣለን። ፍኔ ገዲብን ሰኒፉ ከረማ አለቃቲስ ቡአብሪ ደቀፍ ከዚህ ቀደም ለልጆቻቸው ተመጣጣኝ ምግብ ከገበያ ይገዙ እንደነበር የጠቆሙት ደግሞ ወይዘሮ ሙስተሪያ ዳውድ አሁን ላይ በአመት ከ3 ዙር በላይ እንደ ጎመን፣ ጥቅል ጎመን፣ ካሮት፣ ቀይ ስር፣ ቆስጣ፣ ሰላጣ፣ ነጭ ሽንኩርትና ሌሎች የተለያዩ አትክልቶችን እያመረቱ መሆኑን ተናግረዋል። ወንን ነው ካሴ ጥቅም ይንን ነው ቀቡፊ ቡአ ይንን ነው ቀቡቱ ነው ካሴ ወኔ አስከይሰ ጅሩ ቀየ ያነሳሳን ነገር ለገበያችንና ለቤት ውስጥ የነበረው ጥቅም ነው። እንደ ቀይ ስር፣ ካሮት፣ ሽንኩርት፣ ጎመን፣ ካሮት ወዘተ ያሉ አትክልቶች መጀመሪያ ለልጆቻችን ብለን መትከል ጀመርን። ከዚያም የቀረውን ለገበያ ማቅረብ ጀመርን። አሁን በቀን ከ3 ዙር በላይ በጥሩ ደረጃ ለገበያ እያቀረብን እንገኛለን። ኛፍሌ ታኔቲ ኤገሲሌ መጋላ ገይፈኔ አካሰቲ ኢትጅራቹ ጅራኒ ያቹ በሐረሪ ክልል ግብርና ልማት ቢሮ የከተማ ግብርና አስተባባሪ አቶ አህመድ ሲራጅ አሊ በበኩላቸው ከቅርብ ዓመታት ወዲህ ለከተማ ግብርና በተሰጠው ልዩ ትኩረት ድጋፎችና ክትትል በማድረግ ለውጥ አምጪ ተግባራት እየተከናወነ መሆኑን ጠቁመዋል። ካሮት ዋይዱ ጅሬቹ ከናፍ ሆጂና ስትምባው ጀተማ ጅርቱን ከይሳ ብዙ ነገሮች የተመረቱ ነው። የከተማ ግብርና በዋናነት ሴቶች እየተጠቀመ ነው። ምክንያቱም ከከተማ ቅርበት ስለሆነ ለሽያጭ አስቸጋሪ አይደለም። ምርቶች ከሩቅ ሲላኩ ብዙውን ጊዜ ይበላሻሉ። ይህ ከተማዋ የሚያስፈልጋትን በወቅቱ ማቅረብ ይችላል። ስለዚህ የገበያን ፍላጎት ተከትለው መሸጥ ይችላሉ። ይህ ማለት የምርት ብክለት አይከሰትም ማለት ነው። ሳሰሞ ኦሚሻሰን ዜሮ ለይቹ መጋላረት ቆነ መጋላ ካነት ሰነገር በክልሉ ግብርና ልማት ቢሮ የአትክልት ባለሙያ የሆኑት አቶ አብዱናስር አብዱ ሰመድ ነዋሪዎቹ በአነስተኛ መሬታቸው ላይ የተለያዩ አትክልቶችን በማልማት በአካባቢያቸው የተመጣጠነ ምግብ ማምረት እንዲችሉ የማስቻል ስራ ተሰርቷል ብለዋል። ኦጂሌን አስከይስት ሆጀተማ ጅረን ኦጂ ጋሪዳ አከናኖ
እነዚህ የተከናወኑ ያሉ ስራዎች በጣም ሰፊ ናቸው። እንደ ክልል በዝናብ እጥረት ምክንያት በበጋ መስኖ በስፋት እየተሰራ ነው። ይህ በዝናብ እጥረት ምክንያት የቀነሰው ምርታችንን ለመተካት ትልቅ ጥረት ነው። በሌላ በኩል ለህፃናትና ለነፍሰ ጡሮች እናቶች 6 የምግብ ምንጮችን መሙላት እንዳለብን በመወያየት የአመጋገብ ስርዓት ላይ እየሰራን ነው። ሆጂን በሬዲያን ኮኒ ሆጀተማ ጅራ ያቹ ማህበረሰቡ አትክልትና ፍራፍሬም ባሏቸው ባዶ መሬት በማልማት ለራሳቸውም ሆነ ለልጆቻቸው የተመጣጠነ ምግብ እንዲመግቡ መልእክታቸውን አስተላልፈዋል። ቀጥለናል። የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት ሐረሪ ቴሌቪዥን በቀጥታ ስርጭት የአማርኛ ዜና ወጃችንን ነው። አሁን ደግሞ ከሀገር አቀፍ ምንጮች ወዳገኘናቸው ወሬዎቻችን ተሻግረናል። ባለፉት ዓመታት የእንስሳት ሀብት ልማትን ለማሳደግ የተከናወኑ ዘርፈ ብዙ ተግባራት ተጨባጭ ውጤትን አምጥተዋል ሲል የግብርና ሚኒስቴር አስታወቀ። በሌላ ዜናችን ደግሞ የትምህርት ሚኒስቴር ቴክኖሎጂ መር የትምህርት ስርዓትን ለማጎልበት እየሰራሁ ነው ሲል ተናግሯል። እነዚህና ሌሎች መሰል ሀገር አቀፍ ወሬዎችን ደግሞ እሌኒ ሽመልስ በተከታይነት ታቀርባቸዋለች። ባለፉት ዓመታት የእንስሳት ሀብት ልማትን ለማሳደግ የተከናወኑ ዘርፈ ብዙ ተግባራት ተጨባጭ ውጤት ማስመዝገባቸውን የግብርና ሚኒስቴር አስታውቋል። በግብርና ሚኒስቴር የእንስሳትና አሳ ሀብት ልማት መሪ ስራ አስፈጻሚ ወይዘሮ ጽጌረዳ ፍቃድ እንደገለጹት መንግስት ለዘርፉ በሰጠው ልዩ ትኩረት የተቀረጹ ፖሊሲዎችና ስትራቴጂዎች ውጤት ማምጣት ጀምረዋል። የዜጎችን የስርዓተ ምግብ ፍላጎት ለማሟላት የተቀረጸው የሌማት ትሩፋት መርሃ ግብር ለስጋ፣ ለእንቁላል፣ ለማርና ለወተት ምርት መጨመር ትልቅ ፋይዳ እያበረከተ መሆኑን ተናግረዋል። የመርሃ ግብር በተለይ የሴቶችና የወጣቶችን ተጠቃሚነት በከፍተኛ ሁኔታ ማሳደጉን ጠቁመው ባለፉት ዓመታት በዝርያ ማሻሻል አገልግሎት ላይ የታየው ለውጥ እጅግ አበረታች መሆኑን ለኢዜአ ገልጸዋል። የቀንድ ከብቶች ከማዳቀል አንጻር በተከናወኑ ስራዎችም ቀደም ሲል በአመት ለ500 ሺህ ከብቶች ብቻ ይሰጥ የነበረው አገልግሎት በአሁኑ ወቅት ወደ 3.8 ሚሊዮን ከፍ ማለቱን ተናግረዋል። በተሻሻሉ ዝርያዎች አጠቃቀም ረገድ የታየው እምርታ ከፍተኛ የምርታማነት ለውጥ ማስመዝገቡን ጠቅሰው ለአብነትም የአንድ ቀን የዶሮ ጫጭቶች ስርጭት ከ26 ሚሊዮን ወደ 136 ሚሊዮን ማደጉ የእንቁላልና የስጋ ምርትን አሳድጓል ብለዋል። ከዚሁ ጋር ተያይዞ የግለሰቦች አመታዊ የወተት ፍላጎት እየጨመረ መምጣቱን ጠቅሰው ይህ ውጤት ዓለም አቀፍ የጤና ተቋማት ለአንድ ሰው ያስቀምጡትን የእንስሳት ተዋጽኦ ፍላጎት መመዘኛ ለማሳካት ትልቅ ስኬት መሆኑን ጠቅሰዋል። የትምህርት ሚኒስቴር ቴክኖሎጂ መር የትምህርት ስርዓትን ለማጎልበት እየተሰራ ነው ሲል አስታውቋል። ሚኒስቴሩ ከክልል ትምህርት ቢሮዎች ከተውጣጡ ባለድርሻዎች ጋር የበጀት ዓመቱን የመጀመሪያ 6 ወራት የዘርፉ እቅድ አፈጻጸምን ገምግመዋል። የትምህርት ሚኒስትር ዴኤታ አየለች እሸቴ በወቅቱ እንዳሉት ቴክኖሎጂ የመማር ማስተማር ተግባሩን በተሻለ ሁኔታ ለመከወን ከፍተኛ ሚና እየተጫወተ ይገኛል። የትምህርት መሰረተ ልማትን ከማስፋት አንጻር የአዳዲስ ትምህርት ቤቶች ግንባታና እድሳት በስፋት መከናወኑንም ጠቅሰዋል። የአዲሱ ስርዓተ ትምህርት ወደ ተግባር መግባት ለትምህርት ጥራት የተሰጠውን ትኩረት ያሳያል በማለት ገልጸዋል። የመምህራንን እጥረት ለመቀነስና አቅማቸውን ለመገንባት ስኬታማ ስራዎች መሰራታቸውን ጠቅሰው ባለፉት ዓመታት ከ113 ሺህ በላይ ለሆኑ መምህራን የአቅም ግንባታ ስልጠና ተሰጥቷል ብለዋል። የተማሪዎችን ውጤት ለማሻሻል የማጠናከሪያ ትምህርት ትኩረት እንደተሰጠው ገልጸው ተማሪዎችን ከታች ቀርጾ ለማውጣት የቅድመ አንደኛ ደረጃ ትምህርት ቤት ላይ በስፋት እየተሰራ እንደሆነ መናገራቸውን የፋና ብሮድካስቲንግ ዘገባ አመላክቷል። ሰባተኛው ሀገራዊ ምርጫ ሰላማዊ፣ ዲሞክራሲያዊ፣ ተአማኒነትና ቅቡልነት ያለው እንዲሆን የወጣቶች ድርሻ ከፍተኛ መሆኑን የብልጽግና ፓርቲ ድሬዳዋ ቅርንጫፍ ጽህፈት ቤት የወጣቶች ክንፍ ጽህፈት ቤት ኃላፊ አቶ ሙሄዲን አብዱረህማን ገልጸዋል። ብልጽግና ፓርቲ ከለውጡ ማግስት ጀምሮ የወጣቱን የመልማትና በነጻነት ሀሳቡን የመግለጽ እንዲሁም የመናገር እድሉን ከፍ በማድረግ ተጠቃሚ እንዲሆኑ በቁርጠኝነት እየሰራ እንደሚገኝ አቶ ሙሄዲን ጠቁመዋል። አያይዘውም ወጣቶች ሀገራዊ ምርጫው ፍጹም ዲሞክራሲያዊ፣ ነጻና ገለልተኛ እንዲሁም ሰላማዊ ሆኖ እንዲጠናቀቅ ወጣቶች የድርሻቸውን እንዲወጡም ጥሪያቸውን አቅርበዋል። ወጣቶች በቅድመ ምርጫ፣ በምርጫ ወቅትና በድህረ ምርጫ በንቃት መሳተፍ ይገባቸዋል በማለት ኃላፊው መልእክታቸውን ያስተላለፉ ሲሆን ምርጫው ፍጹም ሰላማዊ በሆነ መልኩ እንዲካሄድ የወጣቶች ክንፍ ጽህፈት ቤት የበኩሉን ድርሻ እንደሚወጣም ጠቁመዋል። ዘገባው የድሬዳዋ መንግስት ኮሚኒኬሽን ቢሮ ነው።
በአማራ ክልል ባለፉት 6 ወራት 2023 ተንቀሳቃሽና 84 ቋሚ ቅርሶች መመዝገባቸውን የክልሉ ባህል ቱሪዝምና ስፖርት ቢሮ አስታውቋል። የቢሮው የህዝብ ግንኙነት ኃላፊ አቶ አበበ እንቢ ለአዲስ ዘመን ጋዜጣ እንደተናገሩት በክልሉ የሚገኙ ቅርሶችን በመመዝገብ ከዘረፋና ከብልሽት ለመታደግ እየተሰራ ነው። ባለፉት 6 ወራት 2023 ተንቀሳቃሽና 84 ቋሚ ቅርሶች መመዝገባቸውን የገለጹት ኃላፊው የቅርስ ምዝገባው ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በተንቀሳቃሽ ቅርስ በ1789 በቋሚ ቅርስ ደግሞ የ71 በመቶ እድገት አሳይቷል ብለዋል። በክልሉ ለሚገኙ 755 ቋሚና 13544 ተንቀሳቃሽ ቅርሶች የክትትልና የቁጥጥር ስራ ተከናውኗል። ቅርሶቹን ከጉዳት ለመታደግ በተሰራው ስራ በባለፉት 6 ወራት በደሴና በማዕከላዊ ጎንደር 5 የተዘረፉ ቅርሶችን ማስመለስ መቻሉን ተናግረዋል። በሰሜን ኢትዮጵያው ጦርነት ወቅት ዝርፊያና ጉዳት የደርሶበት የነበረው የደሴ ሙዚየም ታድሶ ለጎብኚዎች ክፍት መደረጉንም ገልጸዋል። የውጭ ዜና ሳውዲ አረቢያ በሚሊዮን ለሚቆጠሩ ግመሎቿ ፓስፖርት ልትሰጥ መሆኑ ተነገረ። ፓስፖርቱ ሽያጭን ከቦታ ቦታ ማጓጓዝንና ንግድን ለመቆጣጠር ያገለግላል ብለዋል የሀገሪቱ መገናኛ ብዙሃን። ለቢቢሲ ዘገባ ባህር ጠንክር። ሳውዲ አረቢያ በሚሊዮን ለሚቆጠሩ ግመሎች ፓስፖርት ለመስጠት እቅድ እንዳላት ይፋ አደረገች። ይህ የሳውዲ ውሳኔ አገሪቱ በባህልና ምጣኔ ሀብት ረገድ ትልቅ ሀብት አድርጋ የምትቆጥራቸው ግመሎችን ለመቆጣጠርና በአግባቡ ለማስተዳደር ያስችሏታል ተብሏል። በዚህ ሳምንት የሳውዲ አካባቢ ውሃና ግብርና ሚኒስቴር ባወጣው መግለጫ እርምጃው በማዕከል የሚሰበሰብ አስተማማኝ የመረጃ ቋት እንዲኖር ያደርጋል ብሏል። አክሎም ግመሎች ፓስፖርት እንዲኖራቸው መደረጉ በዘርፉ ምርታማነትና ውጤታማነትን ከማበረታታት ባሻገር የግመሎቹን ባለቤቶች ለመቆጣጠር ያስችላል ሲልም ገልጿል። የአገሪቱ ብሔራዊ መገናኛ ብዙሃን የሆነው አልኢኽባሪያ ፓስፖርቱ ሽያጭን ከቦታ ቦታ ማጓጓዝንና ንግድን ለመቆጣጠር ያገለግላል ሲል ዘግቧል። ከዚህ በተጨማሪም የግመሎቹን ባለቤቶች መብት የሚጠብቅ ሲሆን የባለቤትነት ማረጋገጫም ሆኖ ያገለግላል። የሳውዲ ባለስልጣናት እንደ አውሮፓውያን አቆጣጠር በ2024 ይፋ የሆነን መረጃ በመጥቀስ በአገሪቱ 2.2 ሚሊዮን ግመሎች እንዳሉ ይናገራሉ። ግመሎች በሳውዲ ባህልና ታሪክ ውስጥ ትልቅ ቦታ ያላቸው ሲሆን በዋናነት ለመጓጓዣ እንዲሁም የሀብትና የኩራት ምንጭም ተደርገው ይቆጠራሉ። ከቅርብ ዓመታት ወዲህም ግመሎችን በማዳቀል ከፍተኛ የሆነ የውድድር ኢንዱስትሪ እየተስፋፋ መጥቷል። በእነዚህ ውድድሮች ላይም የሚያሸንፉ ግመሎች በሺዎች የሚቆጠር ገንዘብ ይሸጣሉ። ይህም እያደገ የመጣው ንግድ የሀገሪቱን ባለስልጣናት ቁጥጥራቸውን እንዲያጠብቁ አድርጓቸዋል። በተለይ የግመሎች የቁንጅና ውድድር በሚል የተጀመሩት ፉክክሮች የባለስልጣናቱን ትኩረት ከሳቡት መካከል ናቸው። የውድድሩ አዘጋጆችም የግመሎችን ከንፈር፣ አፍንጫና ሻኛ ለማተላለቅ የሚሰጡ ክትባቶችን አግደዋል። የሳውዲ አረቢያ ባለስልጣናት ለግመሎች የሚሰጠው ፓስፖርት ግብርናን ያዘምናል፣ የአገሪቱ ባህል ተጠብቆም እንዲቆይ ያደርጋል ሲል ተናግሯል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ብዛቻን ተከትሎ ካናዳና ፈረንሳይ በተመሳሳይ ቀን በግሪንላንድ ቆንጽላቸውን ከፈቱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ለመጠቅለል መዛታቸውን ተከትሎ ካናዳ ለግዛቷ አጋርነቷን ለማሳየት የመጀመሪያውን የዲፕሎማሲ ጽሕፈት ቤቷን በግሪንላንድ ከፍታለች። የካናዳ የባህር ዳርቻ ጥበቃ መርከብን ይዘው ወደ ግሪንላንድ ዋና ከተማ ኑክ ያመሩት የካናዳ ከፍተኛ ባለስልጣናት ልዑክ አርብ ዕለት የቆንጽላ ጽሕፈት ቤቱን በይፋ ከፍተዋል። በስነ ስርዓቱ ላይ ደግሞ የካናዳ ጠቅላይ ገዢ ሜሪ ሲሞንና የውጭ ጉዳይ ሚኒስትሩን ጨምሮ ከፍተኛ የካናዳ ባለስልጣናትም ተገኝተዋል ነው የተባለው። በተመሳሳይ ቀንም የፈረንሳይ ባለስልጣናትም የግሪንላንድ ቆንጽላ ጽሕፈት ቤታቸውን ከፍተዋል። የካናዳና የፈረንሳይ ቆንጽላ መከፈት ደግሞ በግሪንላንድ የታየ ታሪካዊ የውጭ ግንኙነት መጠናከር ስለመሆኑ ተነስቷል ሲል ቢቢሲና ሲኤንኤን በዘገባቸው አስፍረውታል። የተወደዳችሁ ተመልካቾቻችን ከሐረሪ ቴሌቪዥን ለዕለተ እሁድ 10 ሰዓት ቀጥታ ስርጭት ዜናዎቻችን ወደ እናንተ የደረሱትን ይመስሉ ነበር። ሲሳይ ዘሬውን ከመላው ስርጭት ባለሙያዎች ጋር ዜናዎቹን መራው። ቀሪ ልዩ ልዩ መሰናዶዎች ይቀርባሉ። ጤና ይስጥልኝ።